ብዙዎቻችን በራስ መተማመን የተፈጥሮ ስጦታ ይመስለናል። ነገር ግን በራስ መተማመን ልክ እንደ ጡንቻ ቀስ በቀስ እየዳበረ የሚሄድ ልምድ ነው። በዛሬው ቪዲዮ ላይ በጣም አስፈላጊ በሆነውና ለስኬታችን ትልቁን ድርሻ ስለሚጫወተው በራስ መተማመን እናወራለን። በራስ መተማመናችሁን ለመገንባት የሚረዷችሁን 8 ሚስጥሮች እነግራችኋለሁ። እርግጠኛ ነኝ እነዚህን 8 ሚስጥሮች ማንም ሰው ነግሯችሁ አያውቅም። ስለዚህ ይሄን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በራስ መተማመናችንን እንድናዳብር ከሚረዳን ነገር ውስጥ አንደኛው ራሳችንን የምናናግርበትን መንገድ ወይንም የውስጥ ንግግራችንን መቆጣጠር። ሁላችንም በውስጣችን ለራሳችን የምናወራው የምንሰማቸው ድምጾች አሉ። አንድ ነገር ልናደርግ ስንሞክር አትችሉም፣ አይሳካላችሁም፣ አይሆንም የሚለን የውስጥ ድምጽ አለን። እነዚህን ድምጾች መቆጣጠርና በአዎንታዊ መንገድ መተካት ከቻለን በራስ መተማመናችንን መገንባት ቀላል ነው የሚሆንልን። አንድ ነገር ልንሞክር ስንል አትችሉም የሚለን ድምጽ ሲመጣ ባልችልም እሞክረዋለሁ፣ ብሳሳትም ችግር የለውም፣ አስተካክላለሁ፣ እማርበታለሁ እያለን ለራሳችን አዎንታዊ ንግግሮችን መናገርን እንልመድ። በቀን ውላችሁ ውስጥ አእምሯችሁ ውስጥ አትችሉም ወይንም አይሆንም የሚል ድምጽ ሲመጣ ለመያዝና ያንን ድምጽ በአዎንታዊ ለመቀየር ሞክሩ። ሁለተኛው ለነገሮች አስቀድሞ መዘጋጀት። ፍርሃት አብዛኛውን ጊዜ የሚመጣው ካለመዘጋጀት ነው። ንግግር ካለብን፣ የስራ ኢንተርቪዎች ካሉብን ቀድመን ተለማምደንና ተዘጋጅተን መሄድ። አንድ ነገር ላይ በደንብ ተዘጋጅተንና ስለዛ ነገር በደንብ አጥንተን ስንሄድ በራስ መተማመናችን ይጨምራል። በራስ መተማመን ከዝግጅት ይመጣል። ሶስተኛ ፍጹምነትን አለመጠበቅ። ለራሳችን መሳሳትን እንፍቀድለት። ሁሉንም ነገር 100% ለማሳካት መጣር እንቅስቃሴያችንን ይገድብብናል። ስህተት መስራት ደግሞ የመማር አንድ አካል ስለሆነ ካልተሳሳትን ለመማርና ለማሻሻል እድል አይኖረንም። እናም ለራሳችን ለመሳሳትና ከተሳሳትነው ስህተት ለመማር እድል እንስጠው። ካለመጀመር መጀመርና መሳሳት ይሻላል። ከመቆም ደግሞ መንቀሳቀስ ይሻላል። እናም ደግሞ መሳሳት ሰውኛ ባህሪ ነው። ማንም ሰው ፍጹም አይደለም። ይህንን አምነን መቀበል መቻል አለብን። አራተኛ ጥንካሬያችንን ለይተን ማወቅ። ሁልጊዜም ድክመታችን ላይ ብቻ የምናተኩር ከሆነ በራስ መተማመናችን ቀስ በቀስ እየጠፋ ይሄዳል። እናም ጎበዝ የሆንባቸውንና ጠንካራ ጎኖቻችንን በደንብ ለይተን አውቀን እነሱ ላይ የበለጠ አጠናክረን መስራት ነው ያለብን። ጠንካራ ጎናችን ላይ የበለጠ መስራታችንና የራሳችንን ጠንካራ ጎን ማወቃችን በራስ መተማመናችን ይጨምርልናል። ዛሬውኑ 5 ጠንካራ ጎኖቼ ናቸው የምትሏቸውን ወረቀት ላይ ጻፉ። እናም እነሱ ላይ በርትታችሁ ስሩ። 5ኛ ትናንሽ ድሎችን ማክበር። ትልቅ ስኬት ላይና ትልቅ ግብ ላይ ለመድረስ ረጅም ጊዜ ሊወስድ ይችላል። ስለዚህ በየቀኑ የምታረጓቸውን ትንንሽ ወደ ስኬት የሚወስዷቸውን ነገሮች እንደ ትልቅ ድል በመቁጠር ራሳችንን ማበረታታት መልመድ አለብን። ለምሳሌ ያክል በጠዋት መነሳት የሚከብደን አይነት ሰዎች ከሆነና በጠዋት መነሳት ከጀመርን ትንሽ ቢመስልም ለዛ ነገር ግን ለራሳችን ማበረታቻና አዎንታዊ ንግግርን መንገር ያስፈልጋል። እንደዚህ በምናደርግበት ጊዜ አእምሯችን እኔ እችላለሁ፣ እኔ አሸናፊ ነኝ የሚል ፕሮግራም ውስጡ እየጫነ ይሄዳል። እናም በራስ መተማመናችን እየጨመረ ይሄዳል። 6ኛ ራሳችንን ከሌሎች ሰዎች ጋር አለማወዳደር። አብዛኛውን ጊዜ ማህበራዊ ሚዲያ ላይ የአንድን ሰው ስኬቱን ብቻ ነው የምናየው። የዛን ሰው ፊት ለፊቱንና ስኬቱን ብቻ እያየን ጀርባውን ሳናቅ የመጣበትን መንገድ ሳናቅ ራሳችንን ከዛ ሰው ጋር ማወዳደር የለብንም። የእናንተ ስኬት፣ የእናንተ ጉዞ፣ የእናንተ መንገድ የተለየና የራሳችሁ ብቻ ነው። እናም የእናንተን ስኬትና የእናንተን መንገድ ከሌሎች ጋር አታወዳድሩ። ሁልጊዜም ውድድራችሁ ከራሳችሁ ጋር ብቻ ይሁን። ትላንት ከነበራችሁ ማንነት ዛሬ መሻላችሁ ላይ ያተኩሩ። 7ኛ የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ በምናደርግበት ጊዜ ሰውነታችን ኢንዶርፊን የተባለ ሆርሞንን ያመነጫል። ይህም ሆርሞን ደስተኛና ብርቱ እንድንሆን ያደርገናል። ለራሳችን ያለንን አመለካከትም እየቀየረው ይመጣል። የአካል ብቃት እንቅስቃሴዎችን ለማድረግ ግዴታ ጂም መሄድ አይጠበቅብንም። ቤታችን ውስጥ ሆነን በቀላሉ መንቀሳቀስ እንዲሁም ደግሞ ዋክ ማድረግም እንችላለን። ጤናማ ስንሆንና የተስተካከለ የሰውነት አቋም ሲኖረን በራስ መተማመናችን እየጨመረ ይሄዳል። 8ኛና የመጨረሻው ደግሞ ፍርሃትን ፊት ለፊት መጋፈጥ። በራስ መተማመን የሚገነባው ፍርሃት ሳይኖር ሳይሆን ፍርሃት እያለም ቢሆን ከነ ፍርሃቱ ወደፊት በመጓዝ ነው። የፈራችሁትን ነገር አንዴ ካደረጋችሁት በኋላ ፍርሃት መሆኑ ይቀራል። ከዚህ ቪዲዮ በኋላ በየሳምንቱ አንድ የምትፈሩትን ነገር ለመጋፈጥና ለመሞከር ቃል ግቡ።
እስኪ ኮሜንት ላይ አስቀምጡልኝ፣ ምን ማድረግ ያስፈራችኋል? የዛሬው ቪዲዮ ይህን ይመስል ነበረ። አብራችሁኝ እስከ መጨረሻው ድረስ ስለነበራችሁ ከልብ አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።